የምስራች ለበርካታ ጊዜያት በአማራ የህልውና ትግል ዙሪያ ሰፊ ትንታኔዎችን የምታገኙባት ጽናት ሚዲያ አሁን ደግሞ በአዳዲስ አታጋይ ፕሮግራሞች ወደ እናንተ ልትደርስ ነው። ከእነዚህም መካከል የዜና ዝግጅታችን አንዱ ነው። ቀጥታ ከግንባር የምናገኛቸውን ሰበር የድል ዜናዎች፣ የቀጠናውን ጂኦፖለቲካ እንዲሁም ዓለም አቀፍ ትኩረት የሳቡ አጀንዳዎችን ወደ እናንተም እናደርሳለን። ዝግጅታችን እንደተለመደው በጽናት ኦፊሻል የዩቲዩብ ገጽና በመረጃ ቴሌቪዥን የሚተላለፉ ይሆናል። እናንተም ሚዲያችንን ላይክ እና ሼር ሰብስክራይብ በማድረግ አጋርነታችሁን አሳዩን። ጽናት ሚዲያ ላለፉት 8 ዓመታት የበርካታ ሚዲያዎች ማሰራጫ መድረክ የሆነው መረጃ ቴሌቪዥን ኦገስት 22 እና 23 የገቢ ማሰባሰቢያና የአባላት ምዝገባ ያከናውናል። ከ10 በላይ የትግል ሚዲያዎች ዝግጅታቸውን በሚያሰራጩበት መረጃ ቴሌቪዥን በዕለቱ ተገኝተው ድጋፎን ያሳዩ ዘንድ ተጋብዘዋል። በመረጃ ቴሌቪዥን በሚተላለፉ ሚዲያዎች ሁሉ በቀጥታ በሚተላለፈው በዚህ ዝግጅት ላይ በመሳተፍ በሚዲያ በኩል የሚደረገውን ትግል ያግዙ። በህልውና ትግል ውስጥ የሚዲያ ድርሻ የላቀ ነውና ሶሻል ሚዲያ ለማይከታተለው የማህበረሰብ ክፍላችን ትግሉን የሚከታተልበትና ከ10 በላይ ሚዲያዎች መድረክ የሆነውን መረጃ ቲቪ ይደግፉ። ኦገስት 22 እና 23 ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ጀምሮ መረጃ ቴሌቪዥን የናንተው አይንና ጆሮ። ቀብሶ ደርገጎን ኦሮሞ ቀብሶ መን ኦሮሞ ቀብሶ ዳበኒ ዲሞክራሲ ማመት ኦሮሞ ወጎተ እንዲደመን ደርበኒፍ ጎዴ አርገቴ ቀብሶ ሰበከና ቀብሶ መተከናፍ ቀብሶ ዳበከና አከዋኒ ሰልባቴ ተኮት አንደርማይን ጎቹን በርባዱ አርሳራ ዋንዱፌፍ እንጅፈኖንሳስ ባየ ጉዳድ ሁንዳኦል ፍንፍኔን ከኔኙቲ ከንጀዱ ያን ፊጤ ለመቱር አቡማን ፍንፍኔ ጋፊ ከሰቱሬ በሮተን ደርበን ከሰት ፍንፍኔ ድዋ ሶንተይን አፋን ኦሮሞ ፍንፍኔ ድዋ ሚቲ መጋሉ ኦሮሚያ ጅሩ ከሰት አከብረባደን ዱበቹን ረኮቱሬ ዱቢን ኦሮሚያ ከሳበ ሰደርካ ፍንፍኔ ታፋን ኩን ዱበተሙ ቀበ ከንጀድ አናፍ ጋፊ ፖለቲካን ዴቢሳ ጋፊ ዲነግዴን ዴቢሳ ጋፊ ሐዋሱማን ዴቢሳ አች ከሰት ጋፊን ባየ ዴቢያ ዴሙ ደንዳ ኩን ሄርሞቱማ ከሰት አካታ ከናን ከንታዮ ሶንተይን ቀብሶ ኡመኒኩን ዳባ ከና ወጅን ጉርማይ ፍዴ ዋንቴፍ ሰደርካ ሰነድ እንጅፈኖ ሳውበኔ ዋንሞ ኬሳ አፉ ጅራናን አዴምሰ ከሰት ቀብሶዳን ተበሳ ዴሙ እንደና ብልጫ ተወስዶባቸዋል። ካውንተር ባላንስ ሊያደርግ የሚችል አማራጭ ይዘው መቅረባቸው በጣም አስፈላጊና አዋጭ ነበር። ያን በምንም አይነት እንደ ኢሹ እንኳን የተነሳበት የውይይት አጀንዳ ሆኖ የቀረበበት አግባብ የለም። የታሪክ ተወቃሾች ናቸው ማለት ነው። በእኔ እይታ ይሄ ታሪክ ምንም ጥያቄ የለውም። ተጽፎ ያለ የተሰነደ የሀገር ውስጥ የጥናት ባለሙያዎች ብቻ ሳይሆን የውጭ አርኪኦሎጂስቶችም በጥናት ደረጃ አስደግፈው የበረራን ታሪክ የአዲስ አበባን ታሪክ ከመሰረቱ በዚህ ደረጃ በጥናት አስደግፈው ካቀረቡልህ ያን ታሪክ አንተ ምንም የታሪክ እንደሌለ ሆነ መቅረብ በጣም አሳፋሪ ነው። ታሪክም ይወቅሳል። ይሄን የታሪክ አድቫንቴጃቸውን አሳልፈው ሰጥተዋል። ነገር ግን ያም ሆኖ ከቢዘገይም ዘግይቶም ቢሆን በአማራ ብልጽግና በኩል ነጥቡን በትክክል የመረዳትና በኦሮሞ በጽንፈኛው የኦሮሞ ብልጽግና በኩል ደግሞ ምን አይነት አጀንዳና ፍላጎቶች ግል ተኮር የሆኑ ጥቅሞች በነዛ ላይ ተመስርቶ ክልሉን ብቻ ተጠቃሚ ሊያደርግ የሚችል አማራጭ ራሳቸው ብቻ ተጠቃሚ የሚያደርጋቸውን አማራጭ ይዘው እንደቀረቡ ማንንም አሁን ላይ እነሱ በግልጽ መመልከት ይችላል። እርቃናቸውን የቆሙት ማለት ይችላል። አሁን የብልጽግና ፓርቲ ዋናነት የሚዘወረው በኦሮሞ ብልጽግና ነው። የኦሮሞ ብልጽግና ትክክለኛው መልኩ ምን ይመስላል የሚለውን በመረዳታቸው ምክንያት ዘግይቶም ቢሆን አሁን ላይ ቀላል የማይባል ራሳቸውን ማዕከል ያደረገ ቀሪውን የኢትዮጵያ ሕዝብን ድጋፍ ያገኘ አቋም ይዘዋል። በአማራ ብልጽግና አመራሮችን በኩል የምታየው አሁን በአብን አመራሮች በተለይ ደግሞ ወደ ብልጽግና ውስጥ ገብተው
አብሮ ከብልጽግና ጋር ሲሰሩ የነበሩ አመራሮችን በአንዳንድ ቃለ መጠይቆች በግልጽ እንደምትመለከተው በትክክል የኦሮሞ ብልጽግና ምን ያክል የጽንፈኝነት አካሄድን ይዞ የጽንፈኝነትን እንቅስቃሴ አንግቦ እየተንቀሳቀሰ እንደሆነ አሁን በግልጽ መመልከት ተችሏል። ነን ኦሮሞ ከኦሮሞ ውጭ ያለው አሁን የምክክር ኮሚሽኑ ተሳታፊዎች በአማራ በኩል በተወሰደው አቋም ላይ ነው ድጋፍ ያላቸው። ምክንያቱም አገርን ሊያጸና የሚችል ቀጣይ አብሮነትን፣ አብሮ መኖርን፣ አብሮ መቀጠልን ሊያመጣ የሚችለው የጋራ የሚለው የጋራ ተጠቃሚነት፣ የጋራ ማንነት የሚለው አጀንዳ ነው። ይሄን ነው ደግፈው ይቆሙ ያሉት። ብልጽግናን እርቃኑን ያስቀረበትና አማራ ብልጽግናም ደግሞ ከተኛበት እንቅልፍ የተቀሰቀሰበት ሁኔታ እንዳለ ዘግይቶም ቢሆን ማለት ነው። እዚሽ ጋር ነው እዚሽ ጋር ነጥብ ላይ ስላለኝ ነኝ። የኔ ጥያቄ ምንድነች? እዚሽ ጋር እነዚህ ሰዎች ባለፉት 8 ዓመታት 3 ነጥቦች ልንገር። አንደኛው የጦርነት ፖሊሲ በተለይ አማራ ክልል ገብተው ሲቪሊያንንም የታጠቀውንም አጠቃላይ የሚጨፈጭፉበት የህዝባዊ እልቂት ዋነኛ ስልታዊ ፕሮጀክታቸው ከስብራትና ከጠላት የታሪክ ቁስል የሚመጣ ሂሳብ ማወራረድ እንደሆነ ፖለቲካ ለሚገባቸው ሰዎች በስፋት ሲያስረዱ ቆይቷል። አንዱ እሱ ነው። ሁለተኛ በአዲስ አበባ ጉዳይ ላይ ዲሞግራፊውን ለመቀየር ስልታዊ የሆነ የኮሪደር ልማት በሚል በተለይ ደግሞ የተጠና የአካባቢ ያሰፋፈር የጂኦግራፊ እንደዚሁም ደግሞ የጥንታዊ የታሪክ መገለጫዎችን ማዕከል ያደረገ ፈረሳዎችን ሲያደርጉ ቆይተዋል እና እነዚህ ሲስተሞች ሲስተማቲክ የሆነ ጠቅላይነታቸውንና ከዚህ ከጦርነት ጋር በተያያዘም ይሄ ጦርነት ሳይቆም በዚህ የምክክር ዲያሎግ አጀንዳችን እናስፈጽማለን የሚሉበት ሩጫን ለሚገመግም ሰው እንዴት እነዚህ ሰዎች ከነዚህ ሰዎች ጋር 8 ዓመት ሙሉ አብረው እየሰሩ ማወቅ እንዴት አልቻሉም ብሎ ለሚጠይቅ ሰው የአቅም ማነስ ስላለባቸው ነው፣ ደካሞች ናቸው ምናምን ብሎ የሚያስቀምጥ ሰዎች አሉ። እዚህ ላይ አንተ አትስማማም? በእርግጥ በዚህ ጉዳይ ላይ አንድ ማለት የምፈልገው ነገር በተለይ ሌሎች የብልጽግና ክንፎች በተለይ የአማራ ብልጽግና በግልጽ ስትመለከተው በሌላ የውስጥ አጀንዳዎች ጉዳይ ቢዚ እንዲሆኑ ተደርገዋል። ቢሆንስ የኦሮሞማ ፕሮጀክት ፌዝ ባይ ፌዝ የብልጽግናው መንግስት ስልጣን ከያዘ በኋላ ፍሮም ዴይ ዋን ጀምሮ የኦሮሞማ ፕሮጀክት በተግባር ላይ እየተተገበረ እየተሰራበት የመጣ ነው። አካሄዳቸውን በግልጽ ስትመለከተው የኦሮሞማ ፕሮጀክትን ለማስፈጸም ሰነድ ተዘጋጅቶ ሰነዱ መሬት ላይ ለማውረድ ፌዝ ባይ ፌዝ የመጡበት ሁኔታ እንደምትመለከተው። ለምሳሌ በቀላል ኤግዛምፕል ለማስረዳት አንድ ትልቅ ባህር ላይ ውቅያኖስ ላይ የውሃ ጠብታን ከላይ ወደ ታች ጠብ ብታደርግ ፍሮም ሴንተር ቱ ፔሪፌሪ ኤክስፓንድ የሚያደርግ ዌቭን ነው የምትመለከተው። የኦሮሞማ ፕሮጀክት አካሄድ ግን ፍሮም ፔሪፌሪ ቱ ሴንተር ነው። ምን ማለት ነው ይሄ ስትል ፌዝ ዋን ላይ ከታች ፔሪፌሪ ማለት ምን ማለት ነው? ገጠራማ አካባቢ የሚኖረው በኦሮሚያ ክልል ማለት ነው። ገጠራማ አካባቢ የሚኖረው ነን ኦሮሞ የማጽዳት ኢትኒክ ክሊንሲንግ ነው የተፈጸመው። መጀመሪያ ብልጽግና ወደ ስልጣን እንደመጣያየ ነው ይሄን ነው። በተለያየ ቦታ የነን ኦሮሞ ስፔሲፊካሊ ደግሞ የአማራ ተወላጆች ላይ የደረሰውን ጭፍጨፋ፣ ግድያ ማንም በቀላሉ መመልከት ይቻላል። ግን የረጅም ጊዜ ፕሮጀክት ፌዝ 1 ነው። ኔክስት ደግሞ ፌዝ 2 ላይ መለስተኛ የሚባሉ ከተሞች ላይ በተለይ የሃጫሉ ሁንዴሳ ሞት እንኳን ብታስታውስ እንደነዚህ አይነት ግድያዎችን ሽፋን በመጠቀም መለስተኛ ከተሞችን ከነን ኦሮሞ የማጽዳት ስራዎች ተሰርተዋል። በፌዝ 2 የኦሮሞ ፕሮጀክት ላይ ፌዝ 3 ላይ እንደምትመለከተው ወደ ሴንተር እየተጠጋ ሲመጣ ቅድም እንዳልኩ ሪቨርሳል የሆነ ፖሊሲ ነው ሲከተል የነበረው የኦሮሞ ፕሮጀክቱ። ፌዝ 3 ላይ በአዲስ አበባ ዙሪያ የሸገር ከተማን ወይም ቀለበት በመስራት አዲስ አበባን ከበባ የማድረግ ስራ ከመስራታቸው በፊት በአዲስ አበባ ዙሪያ ያሉ ነን ኦሮሞዎችን በተለያየ ምክንያት እንዴት ተፈናቃይ እንዳደረጓቸው፣ እንዴት ንብረታቸውን እንዳወደሙባቸው፣ እንዴት ዘረፋ እንደተፈጸሙባቸው ሁላችንም የምናስታውሰው ነው። ይህ የፕሮጀክቱ ፌዝ 3 ነው። የፕሮጀክቱ ፌዝ 4 እንደ ፋይናል አንተ የገለጽከው ነው። አሁን ብልጽግና የዚህ ኦሮሞ ፕሮጀክት ፋይናል ፌዝ ላይ ነው ያለው።
ምን ማለት ነው? የኮሪደር ልማት የሚለው የዳቦ ስም ነው። ቱ ቢ ሆነስት ሴንተር ላይ ያሉ ሰዎች ሲስተማቲካሊ ነው የተፈናቀሉት። from the center to the city's periphery ነው ሙቭ ያደረጉት። ይሄ ስትራቴጂካሊ ምን ማለት ነው? ለምሳሌ ካሳንጀስ 4 ኪሎ አካባቢ 40 ሚሊዮን 50 ሚሊዮን 60 ሚሊዮን የሚያወጣ ቦታቸውን ቴክ ኦቨር አድርገህ የባለ 1 መኝታና 2 መኝታ ኮንዶሚኒየም እና የተወሰኑ ብሮችን ሰጥተህ መሸኘት ማለት ቶታሊ ምን ማለት እንደሆነ ለማንም ሰው ግልጽ ነው። የአዲስ አበባ ነዋሪዎች በትክክል የተገነዘቡት ይሄን ነው። ሌሎች ቦታዎች ደግሞ አሁን በቀላሉ በአጭር ጊዜ ውስጥ የፈረሱ ቦታዎች ማልማት ስለማትችል አናዘር ከቨር ምንድን ነው? ፓርክ ነው። በቀላሉ ሳር ታበቅላለህ፣ በቀላሉ ዛፍ ትተክላለህ፣ ግሪነሪ ኢንቫይሮንመንት ክሬት ታደርጋለህ። እነዛ የመሳሰሉ ቤቶችን አፍርሰ እንደዚህ አይነት ነገሮችን አሴ ከቨር መስራት ትልቅ ሲስተማቲክ የሆነና ዲሴፕቲቭ ወይም አሳሳች የሆነ ፕሮጀክት ነው። በዚህ ፕሮጀክት ምክንያት ምን ያክል ሰው ፍሮም ዘ ሴንተር እንደተፈናቀለ እንመለከታለን። በቅርቡ እንኳን ባገኘሁት መረጃ ወደ የት አካባቢ ነው? እዚህ አዲስ አበባ ወደ ጎሮ አካባቢ ያሉትን ኮንዲሽኖች እንኳን ብትመለከት ምንድን ነው የተደረገው? ከፍተኛ የሆነ የንግድ እንቅስቃሴ ይካሄድባቸው የነበሩ ቦታዎች በሙሉ ከፈረሱ በኋላ ምንድን ነው የተደረገው? እነዛን ቦታዎች እንደገና ስትገነባ እነዛ ግንባታዎች የሚካሄዱበት ማቴሪያል በሙሉ በራሳቸው ሰዎች ኢምፖርት የሚደረጉት ከሌላ ቦታ ኢቨን እነዛ ማቴሪያሎች ኮንስትራክሽን ማቴሪያሎች ኢቨን መግዛት አትችልም። ተጠቁመህ ኳሊቲ ሌቨሉ ወርዷል ተብለህ በቀጥታ ፍሮም ሳምባዲ ነው ሂደህ የነዛ ኮንስትራክሽን ፕሮጀክት ኮንስትራክሽን ማቴሪያሎችን እንኳን እንድትገዛ የሚደረገው። ከዛ በተጨማሪ ደግሞ ምንድን ነው ያደረጉት? እነዛን ለሱቅ የሚሆኑ ትንንሽ ክፍሎች ከተገነቡ በኋላ ሁሉ ብሔሮች በቡድን ደረጃ እንዲደራጁ ተደርጎ ያን ቡድን ካንሰል ካደረጉት በኋላ ለአንድ ብሔር ነው የሰጡት። ቢሆነስ ከሰጧቸው በኋላ ምንድን ነው የተደረገው? እነዛ ሰዎች የቢዝነስ ኖው ስለሌላቸው መስራት ስለማይችሉ ሌላኛውን ቀደም ሲል ያፈናቀሉትን ተከራይ አድርገው ነው እንደገና ያሰሩት ማለት ነው። ኪራይ ይጠቀማሉ ማለት ነው ቢዝነሱን መስራት ስለማይችሉ። በዚህ ደረጃ ነው የዲሞግራፊክ ሪኢንጂነሪንግ የተሰራው ማለት ነው። ዚስ ዲፕ ይሄዳል ማለት ነው። በጣም ነው የተሰራበት። አሁን ኦልሞስት የፕሮጀክቱ ፋይናል ፌዝ ላይ ስለተደረሰ እንደገና ደግሞ ለምንድን ነው የማናነሳው? ለሚኩራን ሰብሲዲ ስትመለከት እኮ የካ ክፍለ ከተማና የቦሌ ክፍለ ከተማ የቆዳ ስፋታቸው በጣም ተለጥጧል። አድሚኒስትሬሽን አይመችም በሚል ዳቦ ስም ነው ከሁለቱም የሰብሲዲ ግዛቶች ተቆርሶ በአዲስ መልኩ አዲስ ስያሜ ተሰጥቶ አዲስ ክፍለ ከተማ የተቋቋመው። ይሄ ሁሉ የምን አካል ነው? ምንድን ነው? አንድ ትልቅ ፕሮጀክት እኮ እየተካሄደ ነው። የአንድ ብሔር የበላይነትን ሊያሰፍን የሚችል አንድ ትልቅ ፕሮጀክት ተቀርጾ ብልጽግና ስልጣን ከያዘበት ዴይ ዋን ጀምሮ መሬት ላይ እየተተገበረ ያለ ስቴፕ ባይ ስቴፕ እየተሰራ ያለ ፕሮጀክት ነው። ይሄ ፕሮጀክት ሲሰራ ግን ሌላው ብሔረሰብ በተለይ የአማራ ክልል በለው የአማራ ኢሊቶች በላቸው በትክክል ማተኮር እንዳይችሉ በራሳችን ውስጥ አጀንዳ ቢዚ ተደርገዋል። የወልቃይት ጉዳይ የምታውቀው ነው። ይሄ አብይ የሚከተለው ስትራቴጂ ራፒድ አሊያንስ ሽፍት ማለት ነው። መጀመሪያ አካባቢ ከአማራ ፋኖ እና ከኤርትራ ጋር ሆኖ ትግራይን ያጠቃበት ሁኔታ ተፈጠረ። በአጭር ጊዜ ውስጥ ራፒድ የሆነ ፋስት የሆነ የአሊያንስ ሽፍት ነው ያደረገው። የፕሪቶሪያ ስምምነት ከተፈረመ በኋላ ደግሞ ቀደም ሲል ወዳጅ የነበሩትን በቀላሉ ጠላት አደረጋቸው። ቀደም ሲል ጠላት የነበረውን ደግሞ ወዳጅ አደረገው። ይሄ ቦታ እያቀያየሩ ማጫወት ምንድነው አላማው ስትል እዛ አካባቢ ያለው ኃይል በራሱ የውስጥ ጉዳይ ቢዚ እንዲሆን ማድረግ ነው። ይህ ሲሆን ግን ዝም ብሎ አይደለም። እዚህ ጋር የሚሰራ ትልቅ ፕሮጀክት አለ። እሱ እየተሰራ ነው፣ በሂደት እየተሰራ ነው። አሁን ያ ፕሮጀክት ፋይናል ፌዙ ላይ ደርሷል። ስለዚህ የቀረው የመጨረሻ ምንድን ነው ካልከኝ ልክ በምክክር ኮሚሽን የዳቦ ስም አዲስ አበባን የኦሮሚያ አድርጎ መጠቅለል ነው። ልክ ነው። እዚሁ ላይ በመጨረሻው ጥያቄ ነው ማነሳለህ። አሁን ፋይናል ፌዝ ላይ የደረሱበት ዋነኛ ምክንያት ቅድም ጭብጡን አንስቷል። በተለይ ከፕሪቶሪያ ስምምነት በኋላ የኦህዴድ የግጭትና በተለይ በህዝቦች መካከል ያለ ቁርሾን እየተጠቀመ የኪሳራ ነጋዴ ነው እና ይሄ አመለካከት በዋናነት በተወሰነ መልኩ ጠቅሞታል። ግን ትክክለኛ መልኩ እየተለወጠ ሲመጣ
በተለይ በውጪ ተሰልፈው በነፍጥ ትግል የሚታገሉ ኃይሎች በተለይ አማራው ከትግራይ ጋር ምናምን ትብብር አሊያንስ ምናምን የሚል ሁኔታዎች ሲመጡበት እና ከፍተኛ የሆነ ፖለቲካሊ ክራይሲስ ውስጥ ሲገባ ይሄ መልኩ ከታሰበው ጊዜ በፊት ቀድሞ እንዲመጣ ኦህዴድ ያስገደደው አይመስልም? በተለይ ይሄ ምክክር ኮሚሽኑ ቶሎ መጥቶ ስንዴ በጣም ዋናው ነጥብ ነው ያነሳው። አንድ ማዕከላዊ መንግስት በዚህ ደረጃ ለምንድነው ጉዳዩን አሁን ምክክር ኮሚሽኑ ወደ ስራ እንዲገባ በተጨባጭ ወደ ስራ እንዲገባ ትዕዛዝ የሰጠበት ምክንያት ምንድነው ብለህ ያለውን ተጨባጭ ሁኔታ ስታጠና ምክክር ኮሚሽኑ እንደምታየው ለ4 ዓመታት እንደዚሁ በቃ ኦፊሻል ባልሆነ መንገድ ዲስከስ ያደርግ አጀንዳዎችን ሲቀርጽ አካሄዶች ላይ የጋራ መግባባቶችን ሲፈጥር በውስጥ ስራዎቹ ላይ ቢዚ ሆኖ ነው የቆየው። አሁን ላይ በተጨባጭ ወደ ተግባር እንዲገባ የተደረገበትን አግባብ ስትመለከት አንደኛው የኦሮሞማ ፕሮጀክት ፋይናል ፌዝ መጠናቀቅን ተከትሎ ነው። ሀገራዊ ምክክር ስታደርግ እኮ በርካታም ልታነሳቸው የምትችላቸው ከኢትኒክ ፌዴራሊዝም ከዘር ተኮር ፌዴራሊዝም ጋር የተያያዙ መሰረታዊ አጀንዳዎች ባሉበት ሁኔታ እንዴት ነው የኢትዮጵያን ተወካዮች ሰብስበ በአንድ ከተማ በአንድ አዲስ አበባ ላይ ያተኮረ ውይይት እንዲያደርጉ ትልቅ ኢንፋሲስ ስትሰጥ የምክክር ኮሚሽኑ ዓላማ ግልጽ ሆኖ ይታያል። ይሄ የሆነበት አግባብ ምንድነው እንደዚህ ያፈጠናቸው ብለህ ስታይ ቅድም እንዳልኩ ነው the alliance of the betrayed ነው ማለት ይሄ የተከዳው ኃይል እርስ በርሱ ተሰባሰበና ጥምረት ፈጠረ ወይም ህብረት ፈጠረ ወይም አሁን እንደምንለው ጽምዶ የሚል ስም ተሰጠው። እነዚህ የተከዱ ኃይሎች ናቸው። ቅድም ብያለሁ ራፒድ ሺፍት ኢን አሊያንስ ማለት የምንድነው ወዳጆችን በጣም አጭር ጊዜ በጣም ባጠረ ጊዜ ውስጥ ሌላ አሊያንስ መፍጠር ቀድሞ ወዳጅ የነበሩ ጠላት የነበሩ ወዳጅ ማድረግ የአንድ መንግስት ትልቁ ስነ ልቦናዊ ውድቀት ነው። ተአማኒነት አይኖርም። ከዛ በኋላ የመንግስት ቃል ምንም አይነት እምነት አይጣልበት። ምክንያቱም በተጨባጭ ይኸው ነገር ስለሚሆን ማለት ነው። የተከዱት ኃይሎች የራሳቸውን ግንባር ፈጠሩ ማለት ነው። አማራ ፋኖም የተከዳ ኃይል ነው። የኤርትራ መንግስት በአንድ ወቅት ወዳጅ ነበረ፣ በኋላ ላይ የተከዳ ኃይል ነው። በወያኔ በኩል የተወሰደውን እርምጃ ብትመለከት ኔክስት ለአብይ ጌም መጫወቻ መሆን አንፈልግም፣ ይህን አሊያንስ ጥምረት ፈጥረን አንድ ፍሮንት ገንብተን የኮመን ኢነሚን አታክ ማድረግ አለብን ነው። ሌላ ምንም ስሌት የለውም። ይሄ ደግሞ በብልጽግናው መንደር ትልቅ መረበሽ ፈጥሯል። በግልጽ መመልከት የምትችለው አብይ በቅርብ በአሚኮ አማራ ሚዲያ ላይ ቀርቦ በኦቢኤን ነው ደግሞ በራሳቸው ሚዲያ ላይ ቀርቦ የሰጠው መግለጫ በጣም ምን ያክል ፍርሃት ውስጥ እንደገባ ምን ያክል ተስፋ መቁረጥ ውስጥ እንደገባ በግልጽ ያሳበቀ ነው። የተናገረውን ነገር ተመልክተሃል። ምንም ተጨባጭ ኤቪደንስ በሌለበት ሁኔታ ወልቃይትን እኛ እንዳንወስድ በህወሓት በኩል ብልጽግና ነው የከለከላችሁን፣ ፋኖ እኮ ውሰዱት ብሎ ፈቅዶልናል የሚል አይነት ንግግር ነው ያቀረበው። ይሄ በግልጽ የሚያሳይ ምንድን ነው? ቀደም ሲል የነበረው ኦሮሞራ ይመለስልኝ፣ ኦሮሞራ ካልተመለሰ እኔ ኤርትራ ሀገር ወረራ ስትፈጽም ዲፌንድ ሳረግ ከጀርባ ፋኖ የሚወጋኝ ከሆነ ገሪቱን በቀላሉ አፈርሳታለሁ፣ ወደ ራሴ ውሳኔና እርምጃ ገባለሁ ነው። ያ ደግሞ የሚፈልገው ነው። ቱ ቢ ሆነስት አሁን ቅድም እንዳልኩ የፕሮጀክቱ ፋይናል ፌዝ ተጠናቋል። አሁን ላይ ደግሞ የፊንፊኔ ኬኛ በሚል የምንሰማውን አዲስ አበባ የኦሮሚያ አካል ትሆን የሚለውን ሀሳቡን ኢንተርቴን እየተደረገ ነው። አጀንዳ ሆኖ ሰው እንዲያውቀው እየተደረገ ነው። እየተላመድከው ነው። በቀላሉ ይህ ውሳኔ ሊወስኑ የሚችሉበት መንደርደሪያ እንዳለ በግልጽ ትመለከታለን። በኃይል እርምጃም ቢሆን ማለት ነው። በሌላ በኩል የተፈጠረው ግንባር ፍሮንት በብልጽግና መንደር ትልቅ መረበሽ እንደፈጠረ በግልጽ ማየት ትችላለህ። ከጠቅላይ ሚኒስትሩ ጀምሮ ያሉት ሌሎች አካላት የሚሰጡት መግለጫ የኢቢሲን ብትመለከት በየጊዜው ስለ ህወሓት ስለ ጽምዶ ነው ሲያወራ የሚውለው። ሌላ አጀንዳ የለም። እንደ የሀገር ሚዲያ ለአንድ ጠላት ለምትለው አካል ይሄን ያክል ጠዋትና ማታ መዘገብ ለምን ያስፈልጋል? ብዙ አጀንዳዎች፣ ብዙ የልማት ጉዳዮች እኮ አሉ። በዚህ ደረጃ ኦብሰስድ ሆኖ ዛሬም ነገም ስለ ጽምዶ እየዋለ የሚያደርግ ከሆነ በትክክልም አሁን ያለው መንግስት ምን አይነት መረበሽ ውስጥ እንደገባ በግልጽ የሚያሳበቅ ነው። ይሄ መረበሹ ደግሞ ባልተረጋጋበት ሁኔታ አሁን ባለ የምክክር ኮሚሽን አካሄድ ደግሞ ሌላ ስብራት ነው ያጋጠመው፣ ሌላ ፈንጅ ነው የፈነዳው።
ምክንያቱም አጀንዳው በቀላሉ ተቀባይነት የሚያገኘው መስሎት ነበር። ግን ሌላ ፍሮንት ነው የተፈጠረበት። ይህ ፍሮንት ደግሞ በጣም አደገኛነቱ ብሬክዳውን ዌዝን ነው፣ ከውስጥ የተፈጠረ ስንጥቃት ነው። ይህ ደግሞ የአንድ መንግስት ውድቀት የመጨረሻው ፋይናል ፌዝ ላይ መድረሱ ምልክት ነው። ሰው አሁን ያለበት ሁኔታ ይሄን ይመስላል ማለት ነው። በጣም ጥሩ ሀሳብ ነው የሰጠን። እውነት ለመናገር በጣም ነው የማመሰግነው። በተለይ ጽናት ሚዲያም ሌላም ጊዜ በተከታታይ እንደዚህ አይነት ሙያዊ ሀሳቦች እንደምትሰጥ ተስፋ አደርጋለሁ። የመጨረሻ መደምደሚያ ጥያቄ፣ አጭር ጥያቄ ነው የምጠይቀው። አሁን የመጨረሻ ፋይናል ውጤት ላይ እንዳሉ ግልጽ ነው። ምናልባት ደግሞ ይሄ የተሰባሰበ ተጣምሮ የመጣው ኃይል ከፍተኛ ግዙፍ የሆነ ኃይል አሰልፎ ዙሪያውን ከቦት ስለሚገኝ ምናልባት በአጭር ጊዜ በኦህዴድ ብልጽግና ፖለቲካሊ ውሳኔዎች ይወሰናል የሚል ግምቶች እናሳያቸዋለን። በተለይ በሀሳብ ደረጃ ይሄንን ነው እኛ የምናየው። እነዚህ ግምቶች አንዱ በውስጥ በኩል ያለ ክፍፍል ወደ ለየለት የኃይል አሰላለፍ ያድጋል። ሌሎቹ በብልጽግና ውስጥ የተሰባሰቡ የሲዳማ በተለይ እዚህ ደቡብ ሶማሌው የአማራ ኃይሎች የተለያዩ ኃይሎች ሆነው ከኦህዴድ ጋር የውስጥ ፍልሚያ ነው የሚደረገው። አሰላለፉ ሊሰነጥቃቸው ይችላል። ስንጥቃቱ ሊፈጥረው የሚችለው አደጋና አሰላለፍ ምን ሊሆን እንደሚችል መገመት አይቻልም። ሁለተኛ በውጭ በኩል ተሰባስበው የሚመጡ ኃይሎች ከውስጥ በኩል መዳከምና መከፋፈል ጥሩ አጋጣሚ ስለሚሆንለት በጣም ፈጥኖ ወደ መሀል የመምጣት እድሉ በጣም ሰፊ ነው። በዚህ መሀል ኦህዴድ ፖለቲካሊ ውሳኔ ሊወስን ይችላል። ሁለት ውሳኔ፣ አንደኛው ታጣቂ ሊያስገባ ይችላል። መጀመሪያ ያስገባዋል፣ ግን የራሱ ተጨማሪ ኃይል እንደ ነፃ አውጪ አድርጎ ከተማው ላይ ያስገብቶ ከፍተኛ ግርግር በመፍጠር ምናልባት ኦሮሚያ የሚለውን ድንበር አካባቢ ድረስ አጥሮ የሆነ በመንግስት ላይ መንግስት የሚያውጅ የአስቸኳይ ጊዜ አዋጅ ሁሉ የሚጠራ አናርኪዝም የሆነ የፖለቲካ አሰላለፍም ሊፈጥር ይችላል ተብሎ በጣም ተፈርቷል። ሀገሪቱን ለማፍረስ ከመፈለጉ አንጻር ይሄ ባለበት ሁኔታ አንዱ የከተማው ህዝብ ምን ማድረግ አለበት? በጣም ብዙ ሰዎች እየተዘናጉ ስለመጡ ከፍተኛ የሆነ ጥንቃቄ በየአካባቢው እንዲያስቡበት ምክር ሀሳብ የምትሰጠው እዚህ ላይ እንደው ትንሽ ነገር ብትልበት። በጣም ጥሩ ጥያቄ ነው ያነሳው። አሁን ያለው አደጋ በትክክል ፖለቲካውን አንደርስታንድ ለሚያደርግ ሰው በጣም የሩቅ ጊዜ የሚባል አይደለም። የቅርብ ጊዜ በየትኛውም ጊዜ ሊፈነዳ የሚችል በጣም ከባድ አደጋ እንደተጋረጠ ከእለት ወደ እለት ባለው ሁኔታ የህዝቡ ንቃተ ህሊና እየጨመረ ነው። እስካሁን የነበረው ሁኔታ በተለይ አዲስ አበባ አካባቢ ያለው ኢንቫይሮንመንት አንተም እንደምትመለከተው ሳይለንት የሆነ የተኛ የሚባል አይነት ነው። ፖለቲካሊ ያለው የነዋሪው ህብረተሰብ እንቅስቃሴ መንግስት ላይ ምንም አይነት ተቃውሞ ሲያሰማ አትሰማም። ኦርጋናይዝድ የሆነ መንግስትን ጫና ውስጥ ሊያስገባ የሚችል ምንም አይነት ተቃውሞ እንዳልነበረ በግልጽ እንመለከታለን። ከአሁን በኋላ ሊኖር የሚችለው አካሄድ ግን በጣም አንፕሪዲክተብል፣ በጣም ሴንሲቲቭ፣ አሁን ፊውቸር እየመጣ ያለው ሁኔታ በጣም አስፈሪ ነው ቱ ቢ ሆነስት። ምክንያቱም ይሄ መንግስት ስልጣኑን ላለማጣት ምንም አይነት እርምጃ ሊወስድ ይችላል። አሁን በግልጽም እንደተመለከት ነው በጽንፈኞች በኩል እየተወሰደ ያለው አቋም የኃይል እርምጃ ውስጥ ሊገባ እንደሚችል በትክክል ፍንጭ የሚሰጥ ነው። ከአቋማቸው ንቅንቅ የማይሉ አስፈላጊ ከሆነ የኃይል እርምጃ ሊወስዱ እንደሚችሉ ከተሳታፊዎች በኩል የሚደርስባቸውን ማስፈራራት በሌላኛው ወገን በግልጽ እየተመለከትን ነው። ፍላጎታቸው ካልተፈጸመ የኃይል እርምጃ ሊወስዱ የሚችሉበት ሁኔታ ይኖራል። ይህ ግን በራሱ በአንድ በኩል አሳዛኝ የሆነ ክስተት ይዞ ሊመጣ ይችላል። በሌላ በኩል ግን ኦፖርቹኒቲ ነው። ምክንያቱም ለአንዴና ለመጨረሻ ጊዜ አሁን ያለውን ስርዓት ለማስወገድ እና ለኢትዮጵያ ፊውቸሪቲ በጣም የሚጠቅም ሁሉን ያማከለ ስርዓት ለመገንባት ጥሩ መሸጋገሪያ ድልድይ ሆኖ ነው የሚያገለግለው በእኔ እይታ። ያም ሆኖ ግን አንተ እንደገለጽከው የከተማ ነዋሪዎች ፖለቲካሊ በከተማ ፖለቲክስ ውስጥ ምን እየተሰራ ነው የሚለውን መሬት ላይ ካለው ተጨባጭ ሁኔታ ከደረሰባቸው በደል፣ እንግልት፣ ግፍ አንጻር መቃኘት ይኖርባቸዋል። ምን እየተካሄደ ነው፣ ምን እየታሰበ ነው የሚል ፖለቲካል ኮንሽስነስ መጨመር አለበት። ምክንያቱም ነገ የሚፈጠረው ኤኒ ሽብር ሊሆን ይችላል፣ በመንግስት በኩል የሚፈጠር ሽብር፣ ኤኒ እንቅስቃሴ ህይወቱን አደጋ ላይ ሊጥለው ይችላል። ከተማዋ ውስጥ ከከተማዋ እንዲወጡ ፕሬሸር የሚደረጉበት አግባብ ሊኖር ይችላል። ኤክስፔክት ዘ ወርስት ነው የሚባለው። በዚህ ሴንስ the worst thing happen ሊያደርግ ይችላል። በዛ ደረጃ ዝግጅት ማድረግ ያስፈልጋል።
ፖለቲካሊ ዝግጅት ማድረግ ያስፈልጋል። ተቃውሞ መነሳት ካለበት መንግስት እየተከተለ ያለው አካሄድ ሁሉን ያማከለ ለጋራ ተጠቃሚነት የማይሰራ መሆኑ በግልጽ ማገለጥ መቻል አለበት። የአንድ ወገን የበላይነትን ለማስፈል የአንድ ወገን የበላይነትን ጥቅም ለማረጋገጥ እየተሰራ መሆኑን በትክክል መሬት ላይ ያለው ተጨባጭ ሁኔታ ስለሚያንጸባርቅ ያን የከተማው ነዋሪ በግልጽ ይገነዘባል። በዛ ደረጃ ተቃውሞችን ኦርጋናይዝ ማድረግ፣ ሰላማዊ ትግሎችን ማካሄድ፣ እነዚህ ነገሮች እንደ አማራጭ ተወስደው ከወዲሁ የከተማዋ ነዋሪ እየመጣ ያለውን አሳሳቢ ጉዳይ ኢን አድቫንስ ፕሮአክቲቭ ሆኖ ምላሽ መስጠት አለበት። ችግሩ ከተከሰተ በኋላ ኮንትሮል ለማድረግ በጣም አስቸጋሪ ነው። ብዙ ውድመት፣ ብዙ ጥፋት ላይ ያስከትል ይችላል፣ በሰው ህይወት ላይ፣ በንብረት ላይ። እነዚህ ነገሮችን በጣም ሴንሲቲቭ ናቸው። ሰው ነዋሪው እነዚህን ጉዳይ በጣም ከወዲሁ ተረድቶ ራሱን የማዘጋጀት ፖለቲካሊ ኮንሽስ የመሆን ምን እየተካሄደ እንደሆነ በከተማ አስተዳደሩ ፖለቲክስ ውስጥ ምን ሴራዎች እየተጠነሰሱ ምን ሴራዎች መሬት ላይ እየተተገበሩ እንደሆነ በምክክር ውስጥ ምን አይነት ሀሳቦች እየተንሸራሸሩ እንደሆነ አዌር ሆኖ ከነዋሪው በላይ ማንም ባለቤት የለም በዚህ ጉዳይ ባይዘ ነዋሪው በተኛበት ሁኔታ ነገ በጣም ሊቀለበስ የማይችል ችግር ቢፈጠር የሚፈጥረው ኪዮስ በጣም ከባድ ነው። በተለይ ደግሞ አዲስ አበባ የመላው ኢትዮጵያ እምብርት እንደመሆኗ አዲስ አበባ ላይ የሚፈጠር ኤኒ ፕሮብሌም ስኬል የሚያደርገው ካንትሪ ዋይድ ነው። ሁሉንም የሀገሪቱ ክፍል ይነካል። በዚህ ሁኔታ አንደርስታንዲንጉን ፖለቲካል ኮንሽስነሱን ጨምሮ መደረግ ያለባቸውን ጉዳዮች ከወዲህ ቅድመ ዝግጅት አድርጎ መቆም ያለበት ጉዳይ እንዲቆም፣ መቀጠል የሌለበት ጉዳይ እንዳይቀጥል ከወዲሁ እንቅስቃሴዎች መደረግ ይኖርባቸዋል የሚል እምነት አለኝ። አሁን ላይም ጥሩ እንቅስቃሴዎችን እያየን ነው። በከተማ ነዋሪዎች በኩል በሀገር ውስጥም በውጭ ሀገርም የሚኖሩት በተወሰነ መጠን ኦርጋናይዝድ ሆነው አይናቸውን ገልጠው ይሄን ጉዳይ ምን ያክል አሳሳቢ እንደሆነ ኢትዮጵያን ምን አይነት ከባድ ወጥመድ ውስጥ የሚያስገባ አካሄድ እየተካሄደበት እንደሆነ ለመመልከት የሚችሉበት አግባብ እንደተፈጠረ ከወዲሁ መመልከት ችለናል። በዚህ ደረጃ ህብረተሰቡ፣ ህዝቡ፣ የከተማዋ ነዋሪዎች ጥንቃቄ ማድረግ ይገባቸዋል የሚል እምነት አለን። ለውጥ ይመጣል በአጭር ጊዜ ብለሃል። ይሄን ለውጥ በምን ያህል ወር ትጠብቃለህ በአንተ ግምት? በእኔ ባለኝ አናሊሲስ ቱ ቢ ሆነስት አሁን ያሉት አካሄዶች ባላቸው ፔስ ወይም ፍጥነት በ2 እና 3 ወራት ውስጥ አዳዲስ ነገሮችን የምንሰማበት ሁኔታ ይፈጠራል የሚል እምነት አለኝ። ምክንያቱም ቅድም እንዳልኩ ነው፣ ይሄ ለረጅም ጊዜ ፍሮም ዴይ ዋን ብልጽግና ስልጣን ከያዘበት ጀምሮ ትልቅ ሰፊ ፕሮጀክት ፌዝ ባይ ፌዝ ተግባራዊ ሆኖ ፋይናል ፌዝ ላይ የደረሰበት ሁኔታ ካለ ቀጣይ የምንጠብቀው ነገር በጣም ረጅም ጊዜ አይወስድም። የምክክር ኮሚሽኑም አሁን ስራውን እንዲጀምር የተደረገው ጊዜዎች ኦልሞስት ተጠናቀዋል። በቃ መሰራት ያለባቸው ስራዎች ተሰርተው አልቀዋል። የቀረች አንድ ጉዳይ ነች። የምክክር ኮሚሽኑ ይህን አጀንዳ በዋናነት እንዲመካከርበት የተፈለገውም ለዛ ነው። ሌሎች አጀንዳዎች ወደ ጎን ነው የተቀመጡት። ይሄ ለምንድን ነው ብለን መረዳት አለብን። ኢንተርናል ሴራውን ውስጥ ላይ እየተካሄደ ያለውን ፖለቲካል ሴራ በደንብ መገንዘብ አለብን። ይሄ ጊዜው በጣም አጭር ነው የሚል አናሊሲስ እንዲኖርህ ነው የሚያደርገው። በእርግጠኝነት አንዳንድ መረጃዎች እንደሚጠቁሙት ከጥቅምት አካባቢ ከባድ ነገሮች ኤክስፕሎድ ሊያደርጉ እንደሚችሉ ነው ስቲሜት የሚደረገው። ምክንያቱም ይህን ጥያቄ ጠለበስበት ሁኔታ የለም። ይህን ጥያቄ ጠየኩ ለመሰለህ አሁን በብልጽግና ውስጥ ያልታሰበ ፈንጅ ነው የፈነዳበት ያልከው ትክክለኛ ጉዳይ ነው። በራሱ ድግስ ድርጅቱን የሀሳብ ልዩነትና ስልታዊ የሆነ የማጥቃት እንቅስቃሴ በሌሎቹ በተለይ ስልጣኑን በያዘው የኦህዴድ አስተላለፍ ላይ ስልታዊ የሆነ ሀገር የማፍረስ ፕሮጀክት እንዳለው ፍንትው ብሎ የተገለጠበት ነው። አብይ አህመድ ምርጫ አድርጌያለሁ የሚል የውሸት ምርጫ አድርጎ እጩዎችን ሰብስቦ አሁን በምክር ቤት መንግስት መሰረታለሁ ብሎ እየጠበቀ ነው ያለው። የኔን ሀሳብ ልንገር ብዬ ነው። በዚህ ስንጥቃት ውስጥና የኃይል አሰላለፍ ላይ በምን አይነት መተማመን ቆመው ነው ከዚህ በኋላ አብይን በምክር ቤት ወደፊት ሊያመጡት የሚችሉት? ከፍተኛ ስጋት ስላለባቸው አሰላለፉ ከመስከረም በፊት ሊዛባ ይችላል። ኦህዴድን ለመጣል ሊሰባሰቡ ይችላሉ። ይሄ ሁኔታ በራሱ ከፍተኛ የሆነ ያልታሰበ አደጋ ሊያመጣ ይችላል። ስለዚህ እኛ እንደ ጽናት ሚዲያ ግምታችን ምናልባት በመስከረም ወር አካባቢ ላይ
ያልታሰቡ አደጋዎች በብልጽግና ውስጥ ይከሰታል የሚል ግምቶች ስላለን ነው። ሐሳብን ጠቅልልና እንትን ለወለው ጥሩ ነው። እውነት ለመናገር አሁን ያሉት አካሄዶች ያላቸው ፍጥነት በጣም ከምትገምተውና ከምትጠብቀው በጣም የፈጠኑ ናቸውና ምንድነው እየተካሄደ ያለው የሚለው ነገር ፖለቲካዊ ንቃት ላለው ሰው በጣም ግልጽ ነው። ከወዲሁ ኤክስፕሎድ ሊያደርግበት የሚችል ሁኔታ አይፈጠርም ማለት አይቻልም። ከአሁን በኋላ ያለው ነገር አንፕሬዲክታብል ነው። በቀጥታ ፍላጎታቸው ተፈጻሚ የማይሆን ከሆነ ወደ ኃይል እርምጃ ሊገቡ እንደሚችሉ ምንም አጠያቂ ጉዳይ የለም። በግልጽ እየሰማን ነው። አገር አቀፍ በሆነ መድረክ ላይ እንደዚህ አይነት አዝማሚያዎች እንዳሉ በግልጽ እየተመላከቱ ነው፣ በግልጽ እየተነገሩ ነው። ኤኒ ታይም ኤክስፕሎድ ሊያደርግ ይችላል። ምክንያቱም አሁን ምናልባት ጥቅምት አካባቢ ብዬ ባሉት መረጃዎች ፕሬዲክት ለማድረግ የሞከርኩት ለምንድን ነው አጀንዳዎች አንዳንዴ የተወሰነ መንገራገጮች ሲኖሩ ተጨማሪ ጊዜ የመውሰድ ነገር በምክክር ኮሚሽኑ በኩል ይታያል። የተወሰነ ጊዜ እየተወሰደ ጊዜውን ምናልባት እኛ ኤክስፔክት ከምናደርገው መስከረም አካባቢ ወደ ጥቅምት የሚገፋበት አግባብ ሊኖር ይችላል የሚል ነው እንጂ ከዛ በፊት ችግሩ ኤክስፕሎድ ሊያደርግ አይችልም ማለት አይደለም። ምክንያቱም አሁን ካለው ሁኔታ በግልጽ በዛ መልኩ መገመት እንችላለን። ያለው ሁኔታ ምንድን ነው? እነዚህ የምክክር ኮሚሽኑ የመጨረሻ ውሳኔ የሚሰጥ አካል አይደለም። በነገራችን ላይ በግልጽም እንደተቀመጠው ምንድን ነው የውሳኔ ሀሳብ ነው የሚያቀርበው። ፋይናሊ እነዚህ ውሳኔ ሀሳቦች ለህግ አውጭና ለህግ አስፈጻሚው ወይም ደግሞ ለምክር ቤቱ ቀርቦ ውይይት ተደርጎባቸው እንዲጸድቁ የሚደረግበት አግባብ ነው ቀጣይ የሚኖረው ሰው። እነዚህ አካሄዶች የተወሰነ ጊዜ ራሳቸው ጊዜ ወሳጅ ነገሮች ሊኖራቸው ስለሚችል በዛ አግባብ ነው ጥቅምት አካባቢ ኤክስፕሎድ ሊያደርግ የሚችል ነገር ይኖራል የሚል ግምት ያለኝ። ቅድም ደግሞ የገለጽከው ነጥብ እኔ ሚስ ያደረግኩት እንደዚህ አይነት ውስጥ ስንጥቃት በሚፈጠርበት ሰዓት አንተ ቅድም እንዳልከው ይህንን አጋጣሚ በመጠቀም አድብቶ ወይም አድፍጦ ያለ ኃይል አለ። በትክክል እንደዚህ አይነት ክፍተቶችን በመጠቀም የውስጥ ስንጥቃቱን በመጠቀም ፍሮም ደ ፐሪፈሪ ወይም ኢትዮጵያ በዙሪያውን ባለው አሁን በጠላቶቿ ተከባ ነው በግልጽ እንደምንመለከተው ብለን ማየት እንችላለን። ይህንን አጋጣሚ ተጠቅመው አገሪቷን ወደ ከፋ ትርምስ ውስጥ ለማስገባት የሚፈልጉ ኃይሎች እንዳሉ በግልጽ መመልከት እንችላለን። አሁን የጽምዶን አካሄድ ብትመለከተው ታክቲካል የሆነ አሊያንስ ነው እንጂ የፈጠሩት ስትራቴጂክ አሊያንስ አይደለም። ይሄ በግልጽ በህወሓት አመራሯ በሞንጆሪኖም በግልጽ በይፋ የተነገረ ነገር ነው። ምክንያቱም አንደኛው ሀገር የማጥፋት አጀንዳ ነው ያለው፣ አንደኛው ሀገር የማዳን አጀንዳ ነው ያለው። ሰው ምንድነው ያሰባሰባቸው የሚለው ነገር ዲፕሊ ስትፈትሽ የታክቲካል አሊያንስ ለመፍጠር ነው። ያ ማለት ሌትስ አታክ አወር ኮመን ኢነሚ ሁ ቤትሬድ አስ ነው። የካደንን ኃይል እያፈራረቀ የሚያጠቃንን በውስጥ አጀንዳ ቢዚ ያደረገንን ኃይል አንድ ፍሮንት ፈጥረን ሌትስ አቮይድ ሂም በቃ እሱን እናስወግደው የሚል ነው። ከዛ በኋላ ምን ይፈጠራል የሚለውን ነገር ካልኩሌት ማድረግ ያስፈልጋል። ከዛ በኋላ የሚፈጠረው ነገር በግልጽ ለመናገር ስትራቴጂክ አሊያንስ እንዲኖራቸው አያስችላቸውም። ሁሉም የተለያየ የራሳቸው አላማና ግብ ስለሚኖራቸው ማለት ነው። ግን ስትራቴጂክ ታክቲካል አሊያንስ ነው። ያም ቢሆን ግን የውስጥ ሽብልቁና የውስጥ ስንጥቃቱን ተከትሎ ኢሚዲየትሊ እነዚህ ኃይሎች በቀጥታ በተቀናጀ መልኩ ወደ ሴንተር የሚመጡበት አግባብ ይኖራል የሚል ነገር እንዳለ በግልጽ መመልከት ትችላለህ። በዛ ደረጃ በውጭ ኃይሎች በኩልም አገር ውስጥ ባሉት ኃይሎችም በተቀናጀ መልኩ ጥቃቶች የሚፈጸሙ ከሆነ ይሄ መንግስት አሁን ያለው መንግስት የብልጽግና መንግስት ፓወር ባላንሱን ያጣል። በዚህ ደረጃ ምን ያክል ሊቆይ ይችላል የሚለው ኖት ሞር ዛን 50 ዴይስ 50 ቀናት በላይ ይቆያል የሚል እምነት የለኝም በእኔ ፖለቲካል አናሊሲስ። በጣም ጥሩ የሆነ ሙያዊ ትንተና ነው በእውነት እየሰጠን ለአድማጭ ተመልካቾቻችን። መቼም ሁል ጊዜ እንደዚህ አይነት ፖለቲካሊ አጠቃላይ ካለው የሙያ ትንተናና ወቅታዊ ሁኔታዎችም እየተነሳን ሀሳብ አስተያየት እንደምትሰጠን ተስፋ አደርጋለሁ። ስለነበረን ቆይታ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ ወንድሜ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ